ወንዶችም ሴቶችም ስሙኝ፣ ዲግሪ የዕጣ ፈንታ ማሳያ አይደለም። እውነቱን ለመናገር አብዛኞቻችን ያደግነው ትምህርት ቤት መሄድ፣ ጥሩ ውጤት ማምጣት እናም ዲግሪ መያዝ ለስኬት ብቸኛው የወርቅ ቁልፍ እንደሆነ በማመን ነው። መጽሐፍን አንብብ፣ ፈተናህን እለፍ፣ ሕይወትም ትሸልምሃለች ተብለን ነበር ያደግነው። ግን ዓለም መቼም የማትነግርህ መራራ እውነት ይሄ ነው። የአሁኑ ዓለም ለምትይዘው ወረቀት ሰርተፍኬት ቅንጣት ታክል ደንታ የለውም። ዓለም ትኩረት የምትሰጠው ለአንድ ቀላል ነገር ነው። ምን መስራት ትችላለህ? ምን አይነት ክህሎት አለህ? 10 ዲግሪ ይዘህም ከአቅምህ በላይ በሆነ የገንዘብ እጥረት ልትሰቃይ ትችላለህ። ከፍተኛ ማዕረግ ይዘህ ተመርቀህም ሰውን ሥራ እንዲሰጥህ ልትንበረከክ ትችላለህ። ቁጥር የሌለው ወረቀት ኪስ ውስጥ ሞልተህም ተርበህ ልታደር ትችላለህ። ዐይኖችህን ገልጠህ ዙሪያህን እይ። በየቀኑ የምታየው እውነታ በጥፊ አይልህም። በሚሊዮኖች የሚቆጠሩ ተመራቂዎች በየመንገዱ ተስፋ ቆርጠው ሥራ አጥተው ተበሳጭተውና ግራ ተጋብተው ሲንከራተቱ ታያለህ። አንዳንዶቹ የታክሲ ወይም የባጃጅ ሹፌር ሆነዋል። አንዳንዶቹ በዋትሳፕና በፌስቡክ ላይ ዕቃ እየሸጡ ነው። አንዳንዶቹ መቼም ላይመጣ የሚችልን ሰው ዘመድ ተስፋ አድርገው እየጠበቁ ነው። ለምን? ምክንያቱም ትምህርት ቤት በሕይወት እንዴት ስኬታማ መሆን እንደሚችሉ አላስተማራቸውም። ትምህርት ያስተማራቸው እንዴት ሸምድደው ፈተና ማለፍን ብቻ ነው። ገንዘብ እንዴት እንደሚሠራ አላስተማራቸውም። እንዴት በጥልቀት ማሰብ እንዳለባቸው አላስተማራቸውም። ተጨባጭ የሕይወት ችግሮችን እንዴት መፍታት እንዳለባቸው አላስተማራቸውም። የትኛው ዩኒቨርሲቲ ስለ ገንዘብ ነፃነት የሚያስተምር ኮርስ አይሰጥም። የትኛውም ፕሮፌሰር ከደረቅ ንድፈ ሐሳብ ውጭ በተጨባጭ ተግባር እንዴት የራስን ሥራ መገንባት እንደሚቻል አያስተምርም። ይህን የሚያደርገው ካለ ደግሞ በክፍያ የምታገኘው የግል አማካሪ ብቻ ነው። እውነተኛ የሕይወት ጫናን፣ ውድቅ መደረግን ወይም የህልውና ትግልን እንዴት መቋቋል እንዳለብህ ማንም አያስተምርህም። ይልቁንስ ንድፈ ሐሳቦችን፣ ጊዜ ያለፈባቸውን የአሰራር ሞዴሎችንና ብዙም የማይጠቅም ሰዋሰው ያስተምሩሃል። ከዚያም ምንም አይነት የመዳን መሣሪያ ሳያስታጥቁህና ሳያዘጋጁህ ወደዚህ ጨካኝ የሕይወት ጫካ ይለቁሃል። ወንድሜ ሆይ ንቃ! የሚያስፈልግህ ክህሎት ነው። ተግባራዊ ገቢ የሚያስገኝ መፍትሄ የሚሰጥ ክህሎት። ምክንያቱም በቀኑ መጨረሻ ላይ ጉሮሮህን የሚዘጋው ማዕድ ላይ የሚቀርበው የያዝከው CGPA ውጤትህ ሳይሆን ዋጋ፣ አገልግሎት የመስጠትህ አቅም ነው። እንዲህ ማለት መቻል አለብህ። ይህን ማስተካከል እችላለሁ። ይህን ችግር መፍታት እችላለሁ። ይህን መገንባት እችላለሁ። ይህን እውን ማድረግ እችላለሁ። ሂሳቦችህን መክፈል የሚያስችልህን ተጨባጭ ነገር መማር አለብህ። ዲጂታል ገበያ፣ ብየዳ፣ የቧንቧ ሥራ፣ ሽያጭ፣ ብሎግ ማድረግ፣ ኮዲንግ ኦር ፕሮግራሚንግ፣ መካኒክነት